የኢትዮጵያ ፌዴራል ፖሊስ ያሰራጨውን መረጃ ተከትሎ የኢሳያስ አፈወርቂ መንግስት በዛሬው ዕለት የአጸፋ ምላሽ ሰጥቷል። የሻዕቢያ መንግስት ከባባድ የጦር መሳሪያ ጥይቶችን በአማራ ክልል ለሚንቀሳቀሱ ታጣቂዎች ለማድረስ ሲሞክር የኢትዮጵያ መንግስት እጅ ከፍንጅ ይዤዋለሁ ማለቱን ተከትሎ በሁለቱ አገራት መካከል የነበረው ውጥረት የበለጠ ተባብሷል። ለዚህ የኢትዮጵያ መንግስት ላቀረበው ውንጀላ የሻዕቢያ መንግስት በዛሬው ዕለት አነጋጋሪ ምላሽ ሰጥቷል። እንመለከተዋለን። በሌላ መረጃ በተባበሩት አረብ ኤሚሬትስና በሶማሊያ መካከል የነበረው ግንኙነት ሙሉ በሙሉ መቋረጡ ተሰማ። ከኢትዮጵያ ጋር የጠበቀ ግንኙነት ያላት ኤሚሬትስ ከሶማሊያ ጋር ያላት ሁለንተናዊ ግንኙነት መቋረጡ ለቀጠናው ሌላ መልእክትን የሚያስተላልፍ ነው ተብሏል። እስራኤል ለሶማሌላንድ ዕውቅና ከሰጠች በኋላ ከፍተኛ ድንጋጤ ውስጥ የገባችው ሶማሊያ አሁን ደግሞ ከሌላኛዋ ከመካከለኛው ምስራቅ ሀያል አገር ጋር ግጭት ውስጥ ገብታለች። የምናይ ይሆናል። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታችን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ እላለሁ። የኢትዮጵያ ፌዴራል ፖሊስ ያሰራጨውን መረጃ ተከትሎ የኤርትራ መንግስት በዛሬው ዕለት የአጸፋ ምላሽ ሰጥቷል። የሻዕቢያ መንግስት ከባባድ የጦር መሳሪያ ጥይቶችን በአማራ ክልል ለሚንቀሳቀሱ ታጣቂዎች ለማድረስ ሲሞክር የኢትዮጵያ ፌዴራል ፖሊስ እጅ ከፍንጅ ይዤዋለሁ ማለቱን ተከትሎ በሁለቱ አካላት መካከል የነበረው ውጥረት የበለጠ ተባብሷል። ለዚህ የፌዴራል ፖሊስ ላቀረበው ውንጀላ የሻዕቢያ መንግስት በዛሬው ዕለት አነጋጋሪ ምላሽ ሰጥቷል። ረቡዕ ዕለት የኢትዮጵያ ፌዴራል ፖሊስ ባወጣው መግለጫ የኤርትራ መንግስት በአማራ ክልል ለሚንቀሳቀሱ ታጣቂዎች የተለያዩ አይነት የጦር መሳሪያ ጥይቶችን ለማቀበል ሙከራ ሲያደርግ በተደረገ ከፍተኛ ኦፕሬሽን በቁጥጥር ስር አውየዋለሁ በማለት ወንጅሏል። ፌዴራል ፖሊስ ጥር 6 2018 ዓ.ም ባወጣው መግለጫ ከ56000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር ማዋሉን ገልጿል። የኢትዮጵያ መንግስት በሺዎች የሚቆጠሩ ጥይቶችን ያስኩ ማለቱን ተከትሎ ኤርትራ በዛሬው ዕለት በውጭ ጉዳይ ሚኒስትሯ በኩል ፍራቻ የተቀላቀለበት ምላሽ ሰጥታለች። የኤርትራ ውጭ ጉዳይ ሚኒስትር አቶ የማነ ገብረ መስቀል ለሮይተርስ የዜና ወኪል በሰጡት ምላሽ የኢትዮጵያ መንግስት ምንም ነገር ባልተፈጠረበት ሁኔታ ጦርነት ለመጀመር ሰበብ እየፈለገ ነው ብለዋል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ለኢትዮጵያ ውንጀላ በሰጡት የአጸፋ ምላሽ የብልጽግና መንግስት በኤርትራ ላይ ጦርነት ለመጀመር ሰበብ እየፈለገ ነው ብለዋል። የአራት ኪሎ መንግስት ለሁለት ዓመታት ያህል ጦርነት ለመጀመር ሲያደርግ ለነበረው ችኮላ ሐሰተኛ ባንዲራውን እያውለበለበ ነው ያሉት አቶ የማነ የኤርትራ መንግስት ይህንን የኢትዮጵያ መንግስት ውንጀላ ጦርነት ለመጀመር የቀረበ የሐሰት ውንጀላ ነው በማለት አጣጥሏል ብለዋል። የፌዴራል ፖሊስ ውንጀላን ተከትሎ ምላሽ የሰጡት የኤርትራው ማስታወቂያ ሚኒስትር ኢትዮጵያ ጥቃት ለመክፈት ሰበብ እየፈለገች መሆኑ ጉዳዩ አሳሳቢ ነው በማለት ገልጿል። ፌዴራል ፖሊስ በቁጥጥር ስር ያዋላቸው የጦር መሳሪያዎች የኤርትራ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራዩ ህወሓት በኩል የተላኩ ናቸው በማለት መክሰሱ ይታወሳል። ተያዙ የተባሉት ከ56000 በላይ የተለያዩ የጦር መሳሪያ ጥይቶች ሲሆኑ ሲያጓጉዟቸው ከነበሩት ሁለት ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ ላይ በቁጥጥር ስር መዋላቸውንም የኢትዮጵያ ፌዴራል ፖሊስ አመልክቷል። በስውር የተላኩ 42000 ገደማ የክላሽንኮቭ ጥይት፣ 14000 የብሬን ጥይትና 800 የዲሽቃ ጥይት በአጠቃላይ ከ56000 በላይ ጥይቶች በቁጥጥር ስር መዋላቸውን የኢትዮጵያ ፌዴራል ፖሊስ በማህበራዊ ሚዲያ ገጹ ባወጣው መግለጫ አስታውቋል። የፖሊስ መግለጫ እንደሚለው ተጠርጣሪዎቹ ላይ በተደረገው ምርመራ የጦር መሳሪያ ጥይቶቹ ከኤርትራ መንግስት የተላኩ መሆናቸውንና ህወሓት መቀሌ ላይ ተቀብለው ወደ አማራ ክልል በማስገባት ለፋኖ ታጣቂዎች ለማድረስ ሲንቀሳቀስ ነበር። ጥይቶቹን ሲያጓጉዙ ተይዘዋል የተባሉት ተጠርጣሪዎች ላይ ፖሊስ አደረኩ ባለው ምርመራ ጥይቶቹ በሻዕቢያ መንግስት እንደተላኩና የህወሓት ቡድን ከመቀሌ ወደ አማራ ክልል ሸዋሮቢት ለማድረስ መንገድ ላይ እንደነበሩ ተናግሯል ብሏል። ህወሓት በበኩሉ በኤርትራ መንግስት ተልኳል የተባለውን የጦር መሳሪያ
እኛ እጃችን የለበትም። የፌደራል መንግስት ያቀረበው ክስ በሐሰት ላይ የተመሰረተ ውንጀላ ነው ብለዋል። ከትግራይ ክልል ወደ አማራ ክልል ለማስገባት ተንቀሳቅሷል በማለት የቀረበውን ክስም ውድቅ አድርጓል። የህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም ጉዳዩ ጭብጥ የሌለው ውሸት ነው ሲሉ አጣጥለዋል። ህወሓት ወደዚህ የወረደ ሥራ የሚገባ ፓርቲ አይደለም ሲሉ የተከላከሉት ቃል አቀባዩ በውስጣቸው የተፈጠረውን አጀንዳ ለማስቀየስ ሆን ተብሎ የተሰራ የውሸት ዜና ነው ሲሉ ለቢቢሲ ተናግረዋል። አቶ ሚካኤል ይህ አይነቱ ክስ የተለመደ ሲሆን ወደ ግጭት እንዳንገባ እኛ የበኩላችንን ጥረት እያደረገን ነው፣ የእነሱ አካሄድ ግን ወደዛ የሚመራ ይመስለኛል ሲሉም የፌደራል መንግስት ባለስልጣናትን ወንጅለዋል። በኢትዮጵያ መንግስት ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓት ከኤርትራ መንግስት ጋር እየተባበረ ነው የሚል ወቀሳ ሲሰማ ይህ የመጀመሪያው አይደለም። የኤርትራው ፕሬዝዳንት በዚህ ሳምንት መጀመሪያ ላይ ከአገሪቱ ብሔራዊ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ የብልጽግና መንግስት በራሱ አገር ህዝቦች ላይ ጦርነት አውጇል የሚል ክስ አቅርቦ ነበር። በዚሁ ቃለ ምልልስ ላይ ኤርትራ ጦርነት እንደማትፈልግ የተናገሩት ኢሳያስ ነገር ግን አገራችንን እንዴት መከላከል እንዳለብን እናውቃለን ብሏል። ኢትዮጵያና ኤርትራ ከዚህ በፊት በድንበር ይገባኛል ጥያቄ የተነሳ ለ2 ዓመት ደም አፋሳሽ ውጊያ አካሂደው የነበረ ቢሆንም ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ በሁለቱ አገራት መካከል ሰላም በመውረድ የሰላም ኖቤል ተሸላሚ መሆናቸው ይታወቃል። በሰሜን ኢትዮጵያ የፌደራል መንግስት ከህወሓት ጋር የገባውን ጦርነት ተከትሎ በጋራ የዘመቱት ኢትዮጵያና ኤርትራ ከፕሪቶሪያ ስምምነት በኋላ ግን በመካከላቸው መቃቃር ተፈጥሯል። ጠቅላይ ሚኒስትሩ የባህር በር ማግኘት የህልውና ጉዳይ ነው ማለታቸውን ተከትሎ የአገራቱ ግንኙነት የባሰ እየተካረረ መጥቷል። በሌላ መረጃ በተባበሩት አረብ ኤሚሬትስና በሶማሊያ መካከል የነበረው ግንኙነት ሙሉ በሙሉ መቋረጡ ተሰማ። ከኢትዮጵያ ጋር የጠበቀ ግንኙነት ያላት ኤሚሬትስ ከሶማሊያ ጋር ያላት ሁለንተናዊ ግንኙነት መቋረጡ ለቀጠናው ሌላ መልእክትን የሚያስተላልፍ ነው ተብሏል። እስራኤል ለሶማሌላንድ ዕውቅና ከሰጠች በኋላ ከፍተኛ ድንጋጤ ውስጥ የገባችው ሶማሊያ አሁን ደግሞ ከሌላኛዋ ከመካከለኛው ምስራቅ ሀያል አገር ጋር ግጭት ውስጥ ገብታለች። እስራኤል ለራስ ገዟ ሶማሌላንድ የሰጠችውን የአገርነት ዕውቅና ተከትሎ ሶማሊያ ላለፉት ሳምንታት ከዓለም አቀፉ ማህበረሰብ ድጋፍ ለማግኘት ስትጥር ቆይታለች። የሶማሊያ መንግስት ዲፕሎማሲያዊ ጥረቱን ተከትሎ ከበርካታ የአፍሪካና የመካከለኛው ምስራቅ አገራት ድጋፍ ቢያገኝም ከአንዲት አገር ጋር ያለው ግንኙነት ግን ከመቼውም ጊዜ በላይ ሻክሯል። የሶማሊያና የሞቃዲሾ አስተዳደር የረጅም ጊዜ አጋር የሆኑት ዩናይትድ አረብ ኤሚሬቶች አሁን የለየለት ቁርሾ ውስጥ ገብቷል። በነዳጅ የበለጸገችው የባህረ ሰላጤዋ አገር በሶማሊያ ጸጥታ፣ ምጣኔ ሀብትና ፖለቲካ ውስጥ ትልቅ ሚና እንዳላት ይታወቃል። በኤደን ባህረ ሰላጤና በህንድ ውቅያኖስ 3000 ኪሎ ሜትር የሚረዝም የባህር ጠረፍ ያላት ሶማሊያ በባህር ላይ ወንበዴዎችና በሕገ ወጥ መሳሪያ ዝውውር ምክንያት በአፍሪካና በመካከለኛው ምስራቅ ለሚፈጠር አለመረጋጋት ምክንያት እንደሆነች ይነገራል። ኤሚሬቶች ከሶማሊያ ማዕከላዊ መንግስትና ከክልል መንግስታት ጋር ባላት ስምምነት መሰረት በቦሳሶና በበርበራ ወደቦች የልማት ሥራዎችን ስታከናውን ቆይታለች። ነገር ግን ባለፈው ሰኞ የሶማሊያ ፌደራል መንግስት ከዩኤኢ ጋር የገባውን የወደብ ማልማትና የጸጥታ ስምምነት ሙሉ በሙሉ መሰረዙን አስታውቋል። ሶማሊያ ይህን ያደረገችው ዩኤኢ ሉዓላዊነቴን ጥሳለች በሚል ሲሆን ከዩኤኢ ጋር መልካም ግንኙነት ነበረን፣ ነገር ግን እንዳለመታደል ሆኖ እንደ ነፃና ሉዓላዊ ሀገር ሊያዩን አልቻሉም። ሁኔታውን በጽኑ ገምግመን እዚህ ውሳኔ ላይ ደርሰናል ሲሉ የሶማሊያው ፕሬዝዳንት ሼክ መሐሙድ በቴሌቪዥን በተላለፈ ንግግራቸው አቋማቸውን ገልጸዋል። ሶማሊያ ከዩኤኢ ጋር ያላት አለመግባባት የጀመረው ኢትዮጵያ ከሶማሊላንድ ጋር የመግባቢያ ሰነድ ከፈረመች ጊዜ ጀምሮ ሲሆን ሶማሊያ ይህን ስምምነት በጽኑ ብታወግዝም ዩኤኢ ግን እንደደገፈች ተሰምቷታል ተብሏል። የቀጠናው ተንታኞች እንደሚሉት የተባበሩት አረብ ኤሚሬቶች የየመን ተገንጣይ ቡድን መሪ የሆኑትን አይድሩስ አልዙቤዲን የሶማሊያ ግዛትን ተጠቅማ ከአገር እንዲወጡ ማድረጓ በሁለቱ አገራት መካከል ያለው ቁርሾ የለየለት እንዲሆን አድርጓታልም ነው የሚባለው። የሶማሊያን የአየር ክልልና አየር ማረፊያን በመጠቀም በሕግ የሚፈለገውን ግለሰብ ከሀገር ማስወጣት ሶማሊያ ፈጽሞ የምትቀበለው ጉዳይ አይደለም ሲሉ የሶማሊያ ውጭ ጉዳይ ሚኒስትር ዴኤታ አሊ ኦመር ለአልጀዚራ ተናግሯል።
ባለፈው ሳምንት ሳውዲ አረቢያም በኤሚሬቶች ላይ ተመሳሳይ ወቀሳን ያሰማች ሲሆን የየመን ተገንጣይ ቡድን መሪው አልዙበይዲ በመርከብ ወደ በርበራ ቀጥሎ ደግሞ በሞቃዲሾ በኩል ወደ አቡዳቢ ተጉዟል በማለት የዩኤኢ መኮንኖችም ይህንን አቀነባብሯል ስትል ወቅሳለች። ነገር ግን ሳውዲ አረቢያና ሶማሊያ ይህንን ይበሉ እንጂ አረብ ኤሚሬቶች ግን ጉዳዩን በጭራሽ ተቀባይነት የሌለውና በየመን ተገንጣይ ቡድኖችን ትደግፋለች የሚባለውንም አስተባብሏል ሲል ቢቢሲ ዘግቧል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።